ሰበር ዜና ብልጽግና ፓርቲ ፕሬዝዳንታዊ አስተዳደር ለመከተል ያቀረበው ሐሳብ ከፍተኛ ተቃውሞ ገጠመው። በምክክሩ ክልሎች በአዲስ አደረጃጀት እንዲዋቀሩ ተጠይቋል ተብሏል። ተሳታፊዎች በምክክሩ ያቀረቧቸው አነጋጋሪ ሐሳቦችን በዘገባችን አካተናል። አብራችሁን ቆዩ። ዝርዝሩን በቀዳሚነት እናደርሳችኋለን። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረት ምክንያት ማስመለስ እንዳልቻለ በይፋ ገለጸ። በሌላ በኩል የአየር መንገዱ ዋና ስራ አስፈጻሚ ዛሬ በሰጡት መግለጫ ሐምሌ 30 ቀን 2018 ዓ.ም የስራ ዘመናቸው እንደሚጠናቀቅ አስታውቀው እሳቸው በጡረታ እንደሚወጡ ተናግረዋል። ተጨማሪ ያለን በስዊድን ጎተንበርግ በተካሄደ የጎቲያኮፕ የእግር ኳስ ውድድር ላይ የተሳተፉ 20 የሚሆኑ ኢትዮጵያን ታዳጊዎችና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ አስታወቀ። ዝርዝር አለን። የባንኩን ዕዳ ያልከፈሉ ተበዳሪዎች እየተከሰሱ ነው ተባለ። በቴሌብር ዲጂታል ብድር ወዘፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩን ባንኩ አስታውቋል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የማይቀመስ ከባድ አደብ የማስተማሪያ ጥቃት እሰነዝራለሁ ሲሉ ዛቱ። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ብልጽግና ፕሬዝዳንታዊ አስተዳደር ለመከተል ያቀረበው ሐሳብ ተቃውሞ ገጠመው። በምክክሩ ክልሎች በአዲስ አደረጃጀት እንዲዋቀሩ ተጠይቋል ተብሏል። በምክክሩ ጎልቶ የወጣውና ያልተጠበቀው ጉዳይ ገዢው ብልጽግና ፓርቲ በሀገሪቱ ፕሬዝዳንታዊ መንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እንዲያደርጉ ያስተላለፈው አቅጣጫ የሚጻረር ውሳኔ መምጣቱ ነው ተብሏል። በስልታዊ ቡድኖች ደረጃ የተካሄዱ ውይይቶች የገዢውን ፓርቲ ፍላጎት ወደ ጎን በማድረግ አሁን ያለው ፓርላመንታዊ የመንግስት አስተዳደር ስርዓት እንዲቀጥል የሚለው አማራጭ ከፍተኛ ድጋፍ እንዲያገኝ አድርጓል ተብሏል። ይህ ሁኔታም በምክክር መድረኩ ላይ ገዢው ፓርቲ የጠበቀው የበላይነት እየተገዳደረ መሆኑን ያሳየ ተደርጎ ተወስዷል። በሀገራዊ ምክክር ኮሚሽን የውይይት መድረክ ላይ ተመካካሪዎች ገዢው ብልጽግና ፓርቲ ከሚያራምደው አቋም የተለዩና መሰረታዊ የሀገሪቱን አደረጃጀት የሚፈትኑ ወሳኝ ምክረ ሀሳቦችን እያንጸባረቁ መሆናቸው ተገልጿል። በተለይም በመንግስት አደረጃጀት፣ በክልሎች አወቃቀር፣ በአስተዳደር ስርዓት ምርጫና በኮሚሽኑ አሰራር ላይ ጠንካራ ክርክሮችና ትችቶች እየታዩ ይገኛሉ ተብሏል። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተደረገው ስትራቴጂካዊ ውይይትም አሁን በስራ ላይ ያለው የብሔር ፌዴራሊዝም ያሉበትን ውስንነቶች በማረም እንዲቀጥል አብዛኞቹ ተመካካሪዎች ድምጽ ሰጥተዋል ነው የተባለው። እየተካሄደ ባለው ጉባኤ ምንም እንኳ መልክዓ ምድርን መሰረት ያደረገ ወይንም ጂኦግራፊያዊ ፌዴራሊዝም እንደ አማራጭ ቢቀርብም አሁን ባለው የፖለቲካ አውድና የብሔር ማንነት ጥያቄዎች በበዙበት ሁኔታ ስርዓቱን ሙሉ በሙሉ መቀየር ችግሩን ሊያባብሰው ይችላል የሚል ስጋት ማየሉም ተጠቁሟል። ይሁን እንጂ የፌዴራሊዝም ስርዓቱን ከማሻሻያ ጋር እንዲቀጥል ቢፈለግም በስሩ የሚኖሩ የክልሎች አደረጃጀት ግን አዲስ መልክ እንዲይዝ ጥያቄ ቀርቧል። ተመካካሪዎች የክልሎች አደረጃጀት ከብሔር ማዕቀፍ ወጥቶ በመልክዓ ምድራዊ አመችነት፣ በኢኮኖሚያዊ አቅምና በህዝብ ብዛት ላይ የተመሰረተ እንዲሆን ጠንካራ አቋም ማንጸባረቃቸውን የውይይቱ አንዱ ትልቅ ትኩረት ሆኗል። ይህ ሀሳብ አሁን ያለውን የብሔር ፌዴራሊዝም አወቃቀር ስር ነቀል በሆነ መልኩ የሚፈትን ነው ተብሎለታል። እንዲሁም ምክክር ሂደቱን ለመምራት በኮሚሽኑ የተዘጋጁት መነሻ ጥያቄዎች በተመካካሪዎች ዘንድ ከፍተኛ ትችት አስተናግደዋል። ጥያቄዎቹ በቂ አማራጮችን ያላቀረቡ፣ ዋና ዋና ጉዳዮችን ያድበሰበሱና መነሳት የነበረባቸውን አንኳር ነጥቦች የዘነጉ መሆናቸው ቅሬታውን አባብሶታል ነው የተባለው። አወያዮቹ እነዚህ ያልተካተቱ ጉዳዮች በቃለ ጉባኤ እንዲሰፍሩ ቢያደርጉም ነጥቦቹ በመጨረሻው የምክረ ሀሳብ ሰነድ ላይ ስለመካተታቸው ምንም አይነት ማረጋገጫ አለመኖሩ በሂደቱ ግልጽነትና ተአማኒነት ላይ ጥርጣሬ አሳድሯል ተብሏል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የሕግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገልጸዋል። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣ ጉዳዩ ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስዶ የነበረ
የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውን ዋና ስራ አስፈጻሚው መስፍን ጣሰው ገልጸዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውር መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑን በይፋ ገልጸዋል። አየር መንገዱ በተለያዩ ሀገራት ገንዘቦች ለተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንንም ለማስወጣት ጥረት የተደረገ መሆኑን አስታውቀዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተቀመጠም ገልጸዋል። በሌላ በኩል የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ዛሬ በሰጡት መግለጫ የስራ ዘመናቸውን በተመለከተ ሀሳባቸውን የሰጡ ሲሆን ሐምሌ 30 ቀን 2018 ዓ.ም የስራ ዘመናቸው እንደሚጠናቀቅ አስታውቀዋል። አክለውም እሳቸው በጡረታ እንደሚወጡ ማብራሪያ ሰጥተዋል። በኢትዮጵያ ሕግ መሰረት እድሜያቸው 60 ሲሞላ ማናቸውም ሰው በጡረታ መልኩ ስራውን መልቀቅ እንዳለበት በማንሳት እሳቸው ከ3 ዓመት በፊት በጡረታ መሸኘት እንደነበረባቸው አውስተዋል። ሆኖም ግን በተቋሙ ጥያቄና በመንግስት ውሳኔ የስራ ዘመናቸው ለ2 ዓመታት እንዲራዘም ከተደረገ በኋላ በመቀጠል ለሌላ 1 ዓመት ተራዝሞ በቀጣይ ሳምንት እንደሚጠናቀቅ አስታውቀዋል። በአሁኑ ወቅት ከጡረታ መውጫ እድሜያቸው በላይ ቆይታ ማድረጋቸውንና ወደፊት በጡረታ መሰናበታቸው የሚጠበቅ ቢሆንም የቆይታቸው ሁኔታ ግን በመንግስት የሚወሰን መሆኑን አስረድተዋል። ወደ ስዊድን ያቀኑ ከ20 በላይ ኢትዮጵያን መጥፋታቸው ተገለጸ። በስዊድን ጎተንበርግ በተካሄደው የጎቲያ ኮፕ የእግር ኳስ ውድድር ላይ የተሳተፉ 20 የሚሆኑ ኢትዮጵያን ታዳጊዎችና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ አስታውቋል። ፖሊስ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሆኑ ወጣቶች ሲሆኑ ከእነሱም ጋር አንድ ወይንም ከዚያ በላይ የቡድን መሪዎች አብረው ጠፍተዋል ብሏል። ይህ የታወቀው በውድድሩ መጨረሻ ቀን ሲሆን ያረፉበት ትምህርት ቤት አስተዳዳሪ አባላቱ ያለምንም ማስታወቂያ ለቀው መሄዳቸውን ካረጋገጠ በኋላ ለፖሊስ ማሳወቁን ሚዲያችን ከዩተርንበርግ ፖስት ዘገባ መመልከት ችሏል። የስዊድን የጠፉ ሰዎች የምርማሪ ክፍል ተወካይ እንደተናገሩትም ግለሰቦቹ ወደ ኢትዮጵያ ለመመለሳቸውን አረጋግጫለሁ ብለዋል። የኢትዮጵያ መንግስትም ሆነ በስዊድን የሚገኘው ኤምባሲ ስለ ኢትዮጵያኑ መጥፋት እስካሁን ያለው ነገር የለም። ዕዳ ያልከፈሉ እየተከሰሱ ነው ተባለ። በቴሌብር ዲጂታል ብድር ውዝፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩ ተገልጿል። ዳሽን ባንክና ኢትዮ ቴሌኮም በቴሌብር መተግበሪያ አማካኝነት የወሰዱትን የዲጂታል ፋይናንሲንግ ብድር በተቀመጠው የጊዜ ገደብ ያልከፈሉ ተበዳሪዎች ላይ ህጋዊ እርምጃ መውሰድ መጀመራቸውንና በተለያዩ ፍርድ ቤቶች ክስ እየመሰረቱ እንደሚገኙ አስታውቀዋል። ዳሽን ባንክ ባወጣው ይፋዊ መግለጫ ተበዳሪዎች ያለባቸውን ውዝፍ ዕዳ እንዲከፍሉ በተደጋጋሚ ማስጠንቀቂያ ሲሰጥ የቆየ ሲሆን ከዚህ ቀደም የተደረገውን የቅጣት ክፍያ ምህረት ተጠቅመው ዕዳቸውን ያልከፈሉ ወገኖች ላይ የህግ አካሄድ መጀመሩን ገልጿል። በመግለጫው መሰረት አስቀድሞ ለቀረበላቸው ጥሪ ምላሽ ያልሰጡ ተበዳሪዎች ላይ በፍርድ ቤት ክስ ተመስርቶ ከዋናው ዕዳ በተጨማሪ ባንኩ ለክስ ያወጣቸውን ልዩ ልዩ ወጪዎች እንዲሸፍኑ ውሳኔ የተሰጠ እንደሚገኝም ተጠቁሟል። ዳሽን ባንክ አክሲዮን ማህበር የህዝብ ገንዘብ ለማስመለስ የጀመረውን ህጋዊ እርምጃ አጠናክሮ እንደሚቀጥል በመጠቆም እስካሁን የክስ መጥሪያ ያልደረሳቸው ተበዳሪዎች ጉዳይ ወደ ፍርድ ቤት ከመሄዱ በፊትና ተጨማሪ አላስፈላጊ እንግልት እንዲሁም ወጪ ሳይደርስባቸው ያለባቸውን ዕዳ በአስቸኳይ እንዲከፍሉ በጥብቅ ማሳሰቢያ አስተላልፈዋል። ከውጭ በተሰማ ሰበር መረጃ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የማይቀመስ ከባድ አደብ የማስተማሪያ ጥቃት እሰነዝራለሁ ሲሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ በዮርዳኖስ በሚገኙ የአሜሪካ ኃይሎች ላይ የተቃጣውን ያልተጠበቀ የኢራን የባለስቲክ ሚሳይል ጥቃት በመኮነን አሜሪካ እጅግ በኃይል የተሞላ ምላሽ እንደምትሰጥና ኢራንን አደብ እንደምታስተምራትም አስታውቀዋል። ፕሬዝዳንቱ በሰጡት ጠንካራ መግለጫ የአሜሪካ አየር መከላከያ ኃይሎች የተኮሱት ሚሳኤሎችን ለማክሸፍ የነበራቸው ጊዜ ጥቂት ደቂቃዎች ብቻ እንደነበር ገልጸው የጦሩ ኃይሎች በቅጽበት ባደረጉት ቅንጅት ሚሳኤሎችን ሙሉ በሙሉ አየር ላይ ማክሸፍ መቻላቸውን አድንቀዋል። በተጨማሪም ትራምፕ ሌሊቱን ከአሜሪካና ከሳውዲ አረቢያ ጋር በመቀናጀት በኢራቅ በሚገኙ የኢራን ድጋፍ በሚደረግላቸው የሺዓ ታጣቂዎች ላይ የተፈጸመውን የአየር ጥቃት ከኢራን መንግስት ጋር በሙሉ ስምምነት የተካሄደ መሆኑን አምነዋል። ዜናዎቻችን አበቃን። በሰላም ቆዩን።